ቤተሰብ አመጣከል አስተዋወቀ ብለውኛልና ማዘርና ፋዘር እነሱ ጋር እንሄዳለን። እስቲ የምሬ ለህሉ ግጥም ግጠም ይላል ሸኘቴ ማለት ነው። የግጥሜ ርዕስ ስወድሽ ይላል። የሁልሽ ውዴ ሆይ ከዚህ ሁሉ ፍጡር እኔና አንቺ ብቻ በምድር ላይ ብንቀር በራሳችን ዓለም በራሳችን ቅጥር ብዬ ተመኘሁኝ በስቶ የኔ ፍቅር ከምድር ጥግ ጫፍ ከሰማይ አፍላጋት ለማንም ያልታየ ደግሞም ለነቢያት እኔ ልብ ውስጥ አለ እጅግ ናፍቆት ቴዎድሮስ ገብረይወን ሚያምነውን ያህል እኔም ማምንሻለው ለስትንፋስ የጣዖት የሆንሻት ይመስል ቃላቶች ቢያወሩሽ አንቺ ማለት ለኔ የናርዶሽ ሽቶ ነሽ የመስዋዕት ከርቤ እኔ አንቺን ስወድሽ እልፍ ነው መዘዙ አመዳም ተራሮች አብረቅርቀው ወዙ እኔ ነኝ የማውቀው ይብስ አንዳንዴማ ናፍቆት ሲያዞረኝ እንደ ክፉ ገልማ እንኳን ሌላ ቀርቶ ራሴም አልሰማ ብቻ የምነግርሽ እኔ አንቺን ስወድሽ ዓለም ትቀናለች ምን ብዬ ልንገርሽ የፏፏቴ ድምቀት ይሁንልሽ ላንቺ ሆታ ካንደበት አልባው ከዕለት እልታ ከተመረጡት ከጽድቃን ትርታ ነፍሴ ታጤንልሽ ለፍቅርሽ ተገዝታ ፀሐይ ነሽ ለእኔ ዓለም ሁልጊዜም አንዳንዴ ቃል አይገልጸው ፍቅሬን እልፍ ነው መውደዴ ማህሌቱ ሲደግም ከአትሮስ ቆሙ ስምሽን ቢያነሳው ቅር አይለኝም ደግሞ ታያለሽ። እና ውድህቴ እንግዲህ ለህሉ ግጠም ይልኝ ብለሽ ነበር። እጠር ያለሽ ግጥም ገጥም ይልሻለሁኝ። ሌሎችም ካላችሁ ኮሜንት ላይ አስቀምጡልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያረጋችሁ አበረታቱኝ። ከጎኔ ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። ቃል የለኝም ማለት ነው። ሁላችሁም ሰብ እያደረጋችሁ እዚህ ላይ ደረሳችሁኝ ጀዛኩሙላህ ኸይር። አላህ ይጠብቃችሁ በያላችሁበት። እና እንግዲህ መተናል ትላላችሁ ቡራን ባር ሰበራሉ ወይ ያለመጣለ ያ በዛሬ ማለት ነው። እና በጣም ደስ ይላል። አሁን ደግሞ በመቀጠል ቤተሰብ አምጣት ብለውኛል ላስተዋውቅሽ ፈልጋለሁ እያላት ነው። የቤተሰብ ትውውቅ ግን እነሱ ብቻ መሄድ የለባቸውም፣ አብረን መሄድ ያለብን ተዘጋጁ ትላላችሁ ወጭ በኔ እና በጣም ደስ ይላል። ይሄ ነው በቃ የሰው ላይ በክብር ሁሉን ነገር ያው እንግዲህ ዛሬ በካሜራ እየመጡበት ምክንያት እሱም ያብተናግሯል። ካሁን በኋላ እንደዚህ አይነት ነገር የግል ፕራይቬት ነው፣ በግል ፕራይቬት ነው። ያው ለመጀመሪያ ጊዜ እንግዲህ ዛሬውን እናሳይ ብለን ነው ብለዋል ማለት ነው። ያው አሪፍ ነው፣ እንደዛ ነው። ሌላ ነገሮችን ያሳዩና አልጋው ብዛው ትላላችኋል። ሳምታችኋል። ብቻ ደስ ይላል። እንግዲህ የሰው ላይ መጀመሪያው ሳይሆን መጨረሻው ሲያምር ነው። አላህ ያሳምርላቸው እስከ መጨረሻው። በስደት ዓለም ላይ ያለንም እህት ወንድሞች አላህ የልፋታችንን ቆጥሮልን የእውነት ነው የምላችሁ የራሳችንን ህይወት እንድንኖር አላህ ይወፍቀን። አሁንስ ደግሞ ምርር ብሎናል ስደት ላይ የምንኖር ሰዎች እውነት በጣም ብዙ ሰው እየተማረረ ነው። ነገር ግን ሀገራችንም ሰላም የለውም። እንደገና በቂ ነገር ከሌለ ሀገር ላይ ወላሂ ግን በቂ ነገር ብቻ አይደለም እውቀት ብቻ ነው ለሰው ላይ የሚያስፈልገው። በተለይ ዩቲዩበሮችን አሁን እያያችኋቸው ነው አይደለም? ማሻአላ ዘና ብለው ነው ዛሬም ነገም በቃ አንዴ ሐዋሳ ሲሄዱ አንዴ አዲስ አበባ አንዴ ባህር ዳር እንደውም እዛውም በዛው በቃ አላል ከሰፈር ሰፈር እየተንቀሳቀሱ ብቻ ደስተኞች ናቸው ማሻአላ። እና በስደት ዓለም ላይ ለሁለት አመት ብለን መተና እርሜ ልካችንን በቃ 10 ምናምን 10 አመት 8 አመት 9 አመት በቃ እየተቀጠቀጥናለን። ያ ረቢ አላህ ይቆጠርልን። ሁላችሁም በየእምነታችሁ ዱአ አድርጉ። የእውነት እኛ ቤተሰቦቻችን ነገፉ ስንወጣ 2 አመት ብሎ ነው ሁሉም ሰው ሀገሩ የወጣው። ነገር ግን ያ ነገር ተገልብጦ እስካሁን ድረስ ያለንበትን ሁኔታ ታያላችሁ። ብቻ ግን አልሐምዱሊላህ ረቢል ዓለሚን። ምክንያቱም ይህን ያጣው ሰው አለ። ለምሳሌ ከእናንተ ከየነዳችሁ ጓደኞች አብረን እንደናንተው ሰርተን እንቀየራል ብለው ሀገር ሊወጡ አስበው ግን በብዙ አይነት በሽታ የቀሩ ሰዎች ይኖራሉ። በቃ በብዙ ነገሮች መሰናክል ሳይሳካላቸው ቀርተው ወይ በገጠር እየኖሩ ሊሆን ይችላል፣ ወይ ደግሞ በሽተኛ ሆነውም ቀርተው ሊሆን ይችላል፣ ወይ ደግሞ ሞቱም ሊኖሩ ይችላሉና ብቻ ህይወታቸው ምስቅልቅል ብሎ እዛ የሚኖሩ ሊኖሩ ይችላሉ። ስለዚህ እኛ ደግሞ
ፍላጎታችን ወደ ውጭ መቼም ሰው ያለ ፍላጎቱ እዚህ አይደርስም አይደል? ፈልገን ነበር ሁላችንም እንውጣ ብለን፣ ግን ፍላጎታችንን ምንም ነገር ሳይፈጠርብን በሙሉ ጤና ወተን እንድንሰራ አድርጎናል። አልሐምዱሊላህ ረቢል ዓለሚን። የሰው ልጅ በትንሽ ነገር አመስገኝ ከሆነ ትልቅ ደረጃ ይደርሳል እና እኛ አልሐምዱሊላህ ማለት አለብን በሱ ነገር ማለት ነው። ግን ደግሞ አልሐምዱሊላህ እንበል እንጂ እርሜ ልካችንን ወላሂ አይሞላም። እውነቴን ነው የምነግራችሁ። እኔ በቃ ይሆናል በቃ አላማ ላይ ስትጀምሩ ብቻ ከባድ ነው። መጀመሪያ ቦታ ከሌላችሁ ቦታ ትገዛላችሁ፣ ከቦታ ደግሞ ቤት ትላላችሁ፣ ከቤት ደግሞ ጣጣው ብዙ ነው። በቃ ብዙ ነገር ቤት ሲባል በቃ በትንሹ ትጀምራላችሁ። ነገር ግን በጣም እንዲሁ ብራችን ቤት ላይ ነው በቃ እንደዛ ይተበዘበዛላችሁ። በተለይ ደግሞ የራሳችሁ የምትሉ ሰው ከሌለ ብር በጣም ነው የምታወጡት። እንደዛ እያልን እርሜያችንን እንጨርሳል። ከዛ እሱ አለቀ ስንል ደግሞ ብር የእጃችሁ ትባላላችሁ። የእጅ ብር ስታጠራቅሙ ደግሞ እቃ የሚባል ነገር አለ። ቤት ተሰርቶ ብቻውን ምንም ፋይዳ የለውም ታውቃላችሁ፣ እቃ ከሌለ እና በጣም ነው የሚያስጠላው። እንደገና እቃ ታሟላላችሁ። በቃ ብዙ ነገሮች ናቸው። ከዛ የእጃችሁ ብር ትይዛላችሁ። ከዛ በኋላ ደግሞ ሌላ ሰው መኪና የሚመኝ ይሆናል እኮ ሰው እና ወላሂ ማለት ነው። ቤት የጀመራችሁ ሰው ካላችሁ አላህ ያሳካላችሁ። ቤታችሁን ጨርሱ። ቤት የጨረሰ ደግሞ ቢያንስ እቃዎቹን በቃ መጠን ያላቸው። እዚህ ሀገር ደግሞ እቃ ተሰብስቡ፣ ቀረጦ ብዙ ነው። እዛ ላይ ደግሞ ነፍስ ሺ ነው። አዲስ አበባ ራሱ በቃ ምርጥ እቃዎች አሉ። እዚህ ጋር ብዙ ነገር አለ። ይሰበርባችኋል ብዙ እንደገና ስትጭኑ ምን ስትሉ ያኔ ወጪ እዛው ነው። በቃ በተለይ እንደ ቴሌቪዥን ምናምን ቅሳላ እንደዚህ አይነት ነገሮች ገዝታችሁ እንትን ማለት የለባችሁም። እየተቀረጠ ነው። በዚሁ አጋጣሚ የሆነች ላይ ቅሳላ ገዝታ ልካ ማለት ነው። እንግዲህ አስቡ በዚህ ስንት ብር እንደገዛችሁ አላውቅም። ነገር ግን ማውጫው 200 ሺህ ብር ነው ያሏት ኢትዮጵያ። ወደ 30 ሺህ ብር እና 50 ሺህ ብር አይደል እንደ ኢትዮጵያ። ለምንድን ነው እንደዚህ የምናደርገውና እቃ ቡትቶ ልብስ ምናምንም አትሰብስቡ። እዛ ሁሉም ነገር ፋሽን ነው። ብዙ አጋጣሚ በእነሄሉ ማጥችልም ከራችሁ ብዬ ነው ትላላችሁ። እና እኔ ስልችት ስላለኝ ነው የእውነት ነው የምላችሁና የሰለቻችሁ ሰው ደግሞ ሁሉም ነገር በቃ ይሄን እንደምነግራችሁ በቃ መጠን ያለው የቤት መቃም በቃ አስፈላጊ የሆኑት ነገሮች እነዚህ የሽንኩርት መፍጫ ምናምን እነዚህ ነገር እሱ ራሱ አለ አዲስ አበባ። እንደው ከሆነ ይሄ ከምንም ጋር እንትን ብላችሁ ተወስዱታላችሁ። ምናልባት ኦሪጂናል ከሆነ የዚህ ሀገር ኢትዮጵያ የሌለ ነገር ምንድነው ብረት ድስት አሁን አለ በርግጥ እያሉ ነው። ግን ብረት ድስት እነዚህ ጠቀሞቹ ምናምን እነሱ አስፈላጊ ናቸው። እንዲሁም ደግሞ ስኪን ማለት ነው። እኔ ዛሬ ስንት አመት ገብቼው ወላሂ ስኪን ይባላል እዛ ምንም ነገር የለ። የድሮ ይሄ እንጨት ያለበት እሱ ካልሆነ ሌላው ዝም ብሎ ነው አይረባ። አሁን አንጥተው እንደሆነ እንግዲህ ከአመታት በፊት እኔ እዛ ሄጄ በቃ ምንም ብረት ድስትና ስኪን እዛ አካባቢ የለም። ማንካ ምናምን ሁሉም ነገር አለ። እና እነዚህ የማይገኙትን ኢትዮጵያ እነሱ አይነት ነገሮች ትንሽ አዙ እና በቃ ህይወትን ያሳዝነኛል። ህይወታችን ነኛና አላህ ይወፍቀን የረፍት እንጀራ ሁላችንንም። ምክንያቱም ሻመት አይኖርም። ይኸው ስንት እህቶቻችን ከሰሩት ቤት ሳይኖሩ የሰሩትም ያኔ ገንዘባቸውን ሳይበሉት ስንቶቹ ይኸው እየሞቱ እየቀሩ ነው። እና እህቶች አብሽሩ፣ አርቃችሁ አታስቡ። ባለን ነገር ለመደሰት እንሞክር። በጣም ብዙ ነገሮች ያሟላችሁ ሰዎች ካላችሁ ወደ ሀገራችሁ ብትገቡ የተመረጠ ነው። ደግሞ ትንሽ አላሟላን ካለን ትንሽ እነሱን አሟላልተን ወደ ሀገራችን እንገባ እና ህይወት እንዲያደረጓት ነው። የኛን ያክል ኑሯቸው አይደለም ኢትዮጵያ ተደስተው እየኖሩ የምናያቸው። እውነት ለመናገር ግን ባላቸው ተበቃቅተው መኖር ስለሚችሉ በዛ ላይ እንግዲህ እያያችኋቸው ነው። ዩቱብ ሰርተው እንደ ዩቱብ ያልከፈታችሁ ሰው ደግሞ ክፈቱ፣ ዩቱብ እየከፈታችሁ። ምክንያቱም የሆነ የራሳችን ስራ ነገር ከከፈትና አሁን ላይ በሰው ስለምንሰራ ነው እይታ የሌለን። የራሳችን ነገር ከሆነ ግን ወላሂ ብዙ ልጆች እያዩኋቸው ነው። የራሳችን ብሎግ እየሰራን ከመጣን ሁሉም ሰው እይታ ይኖረናል። በቃ እንደውም ይሄን ካሌ እንዲኮነ እየተባለ ሰውንም ከማላመጥ የራሳችንን ስራ የምከፍቱትን ነገር ስራችሁን ታስተዋውቁበታላችሁ። ታማኝ ደንበኛ ከሆናችሁ ደግሞ ብዙ ሰው ይጠልባችኋል። ቤተሰብ ሰርፕራይዝ ለማድረግ ሊሆን ይችላል። እንደዚህ ምስኪኖች አሉ፣ ስንት ነገር አለ አጀር የሚፈልግና ከዛ አንጻር እንሰራበታል የራሳችንን ስራ ማለት ነውና ዩቲዩብ የሌላችሁ ክፈቱ። ማታውቁትን ነገር ጠይቁና አብረን እንደግ ነው የምለው። አብረን ካደግን ማንም ለማንም ምቀኝነት አይሆንም ማለት ነው። እወዳችኋለሁ፣ አከብራችኋለሁ። እና ሄሉሻ በነገራችን ላይ በጣም ነው ደስ ያለኝ። እኔ ውስጤን ስለደከመኝ ነው እንደ ብዬ ላወራ የቻልኩት። ስለሌላ ያው ስለ ሄሉ በጣም ደስ ብሎኛል። በነገራችን ላይ ለዚህ በቃ ክብር ትናንትናም ተናግሬዋለሁ ከትናንት ወዲያም። በዛ ላይ ደግሞ ግጥም ይልኝ ላልሽልኝ እንግዲህ ሞከራ አድርጌልሻለሁኝ። ግጥም ይልኝ ላይ ሄሉ ብለሽ ነበር ትናንትና ከመግቢያ ላይ ግጥም ይልሻለሁኝ። በትንሿም ቢሆን ማታ ስለነበር
ብቻ ብዙም እንቅልፌ እየጣለኝ ስለነበር በደንብ እንትን አላልኩትም እና ወዳችኋለሁ። ቻናሌን ሰብስክራይብ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።